እሺ እንግዲህ ትላንትና የተደረጉ የዓለም ዋንጫ ማጣሪያ መርሃ ግብሮች አሉ። በወፍ በረር ብቻ ውጤቶቻቸውን ጠቅሳለን። ካሁን በኋላ እንግዲህ የክለብ ፉትቦል አይቋረጥም እስከ ማርች ወይም እስከ መጋቢት ወር ድረስ ማለት ነው። መጋቢት ላይ የሚቋረጠው በዋናነት እያንዳንዱ ምድብ ላይ ሁለት ያጃን ይዘው ያጠናቀቁ ቡድኖች አሉና ኮንቲኔንታል ፕሌይኦፍ የተባለ እንግዲህ የምድብ አላቸው ወይም ደግሞ አራት ቡድኖች 12 ሀገራት እስካሁን ከአውሮፓ ወደ ዓለም ዋንጫ ቲኬታቸው መቁረጣቸውን አረጋግጧል። ከትላንቱ ጨምሮ ማለት ነው። የሚቀሩት እንግዲህ ወደ አራት ሀገራት አሉ። 16 ቡድኖች ናቸው የሚሳተፉት። ስለዚህ እኔን አራት ቦታ ለማግኘት የሚደረግ ከፍተኛ ትንቅንቅም ፉክክርም ይኖራል ማለት ነው። ልክ እንደ ቱርክ እንደ ጣሊያን የመሳሰሉ ሀገራት ዴንማርክን ጨምሮ ትላንትና አሳዛኝ ተሸናፊ ናት። ስለዚህ የሚያደርጉት የማጣሪያ ውድድር ይኖራልና ለዛ ምክንያት እንግዲህ ማርች ላይ በድጋሚ ጨዋታቸውን ለማድረግ ሲባል እንግዲህ ሁሉም ብሬክ ይኖራል። እስከዛ ድረስ ግን የክለብ ፉትቦል በወጥነት ከሳምንት እስከ ሳምንት የሚቀጥል ይሆናል ማለት ነው። ትላንትና ኦስትሪያና ስኮትላንድ ታሪክ ሰርተዋል። ከ28 ዓመታት በኋላ ወደ ዓለም ዋንጫ መመለሳቸውን ያረጋግጡበትን ታላቅ የሚባል ገድል ወይም ውጤት ያስመዘገቡበት የአውሮፓ የሀገራት የዓለም ዋንጫ ማጣሪያ እንደነበር መናገር ይቻላል። ከዛ ውጪ የዴላ ፉዌንቴ ፉሪያ ሮሃ ወይም ስፔን፣ ከዛ ውጪ ስዊዘርላንድ እንዲሁም ቤልጅየምን በዓለም ዋንጫ መሳተፋቸውን ያረጋግጡ ሌሎች ሀገራቶች ናቸው። ትላንትና ስኮትላንድ 4-2 በሆነ ውጤት ነበረ ዴንማርክን የረታችሁ ማለት ነው። እንግዲህ ከአንድም ሁለቴ ስኮትላንድ ብትመራም ከአንድም ሁለቴ ዴንማርክ ወደ ጨዋታው ተመልሳ ነበረ። ስኮት ማክቶሚኔና እንዲሁም ደግሞ በተለይ በዴንማርክ ፊት መስመር ቦታ ላይ ያለው ራስመስ ሆይሉንድ በክለብ ደረጃ አብረው ነው የሚጫወቱት ናፖሊ ቤት። እንግዲህ ሀገራቸውን ወክለው ሀገራቸውን ወደ ዓለም ዋንጫ ቲኬት እንዲቆርጡ ሁለቱም ከፍተኛ ጥረት አድርገዋል። ግን ስኮትላንድ ወደ ቀጣዩ ዙር ማለፏ አረጋግጣለች። ለዚህም ደግሞ ዴንማርክ የራሷን ጨዋታ በራሷ መወሰን የምትችልበትን አጋጣሚ በተለይ ከቤላሩስ ጋር ሀገሯ ላይ ነጥብ የተጋረችበት አጋጣሚ በትልቁ ዋጋ እንዳስከፈላት መናገር ይቻላል። ስኮት ማክቶሚኔ፣ ሻንክላንድ፣ ኬረን ቲርኒና እንዲሁም ደግሞ ማክለን ጎሎቹ ባለቤቶች ናቸው። ከስኮትላንድ ጋር በተያዘ የማንቸስተር ዩናይትዶቹ የቀድሞ የማንቸስተር ዩናይትድ ተጫዋች እርግጥ አሁንም ነው በንብረትነቱ ዩናይትድ ከመሆኑ ጋር በተያዘ ራስመስ ሆይሉንድ በፍጹም ቅጣት ምት ለዴንማርክ፣ ከዛ ውጪ ፓትሪክ ዶርጉ ደግሞ በጨዋታ ዴንማርክን ወደ ጨዋታ መልሶ ነበረ። ስኮትላንድ ምድቧን በ13 ነጥብ በበላይነት በማጠናቀቅ ነው ከ28 ዓመታት በኋላ ለመጀመሪያ ጊዜ ወደ ትልቁ መድረክ የተመለሰችው ማለት ነው። ነጥብ መጋራት ወይም ደግሞ አንድ ነጥብ ይዛ መውጣት ብቻ በቂ ነበረ ለዴንማርክ ወደ ዓለም ዋንጫ ቲኬት ለመቁረጥ። ግን ቀደም ብዬ እንዳነሳሁት አንደኛ መሸነፋቸው ብቻም አይደለም በሀገራቸው የራሳቸውን ጨዋታ መወሰን የሚችሉበትን አጋጣሚ እንግዲህ ነጥብ ተጋርተው ነው የመጡት ከቤላሩስ ጋር። ያ ትልቁ ዋጋ ያስከፈላቸው ጉዳይ ስለመሆኑ መናገር ይቻላል። ሌላው ኦስትሪያ ነው። ኦስትሪያ ከቦስኒያና ሄርዘጎቪና ጋር አንድ አቻ በሆነ ውጤት ጨዋታውን በማጠናቀቅ በ19 ነጥብ ምድቧን በበላይነት ታጠናቃለች። አንድ ነጥብ ብቻ ነበር የምትፈልገው። የቀድሞ የማንቸስተር ዩናይትድ አሰልጣኝ ራልፍ ራኒክ ነው የሚያሰለጥናቸው እንግዲህ ኦስትሪያዎችን ከ28 ዓመታት በኋላ በታሪካቸው ለመጀመሪያ ጊዜ በዓለም ዋንጫ ላይ እንመለከታቸዋለን ማለት ነው። እንደነ ማርኮ አርናውቶቪች፣ ማርሴል ሳቢትዘርን ጨምሮ ማለት ነው። እንደነ ኬቪን ዳንሶ የቶትናሙ ተከላካይ እንዲሁም ዴቪድ አላባን ጨምሮ ማለት ነው። ሌሎች ቁልፍ የሚባሉ ተጫዋቾችን በዓለም ዋንጫ እንግዲህ ብንመለከታቸው ይሆናል ማለት ነው። በሌሎች ጨዋታዎች ቤልጅየም ሊችስታይንን ከግማሽ ደርዘን ጎል በላይ 7-0 በሆነ ውጤት ረምርማ ማለፏን ስታረጋግጥ ከቱርክ ጋር ነጥብ የተጋራችው ትላንትና ላፉሪያ ሮሃም ያው በተመሳሳይ ወደ ምድቧን በበላይነት ማጠናቀቅ ለዓለም ዋንጫ ቲኬቷን መቁረጧን አረጋግጣለች ማለት ነው። ከዚህ ጨዋታ ጋር በተያያዘ ግን ዳኒ ኦልሞ የመጀመሪያውን ጎል እንዳስቆጠረ ይታወቃል። ለስፔን በጣም ከአንድም ሁለት አደገኛ ሙከራዎችንም ሲያደርግ ነበረ ኦልሞ። ዞሮ በጨዋታው ለዴላ ፉዌንቴ እንግዲህ ብሔራዊ ቡድኑን ተረክቦ የመጀመሪያውን ጎል ያስቆጠረው ዳኒ ኦልሞ ነበር። ትላንትና የስፔን ብሔራዊ ቡድን በዴላ ፉዌንቴ ስር 100ኛውንም ጎል ያስቆጠረው ተጫዋች ዳኒ ኦልሞ ስለመሆኑ መናገር ይቻላል ማለት ነው። ስዊዘርላንድ በተመሳሳይ ከኮሶቮ ጋር ያደረገችውን ጨዋታ አንዳቻ ነው የተለያየችው። ነጥብ ይበቃታል። ነጥቧን 14 በማድረስ በዓለም ዋንጫ ላይ የግራኒት ዣካን ሀገር በዓለም ዋንጫ ላይ እንደምንመለከታት ትላንትና የተረጋገጠ ርዕሰ ጉዳይ ስለመሆኑ መናገር ይቻላል። ወደ ሌሎች አጫጭር ጉዳዮች አቀናን። ጋብሪኤል ማጋሌሽ አነሰ ከተባለ 1 ወር በዛ ከተባለ 2 ወር ከሜዳ ይርቃል ሲል ዘ አትሌቲክ ዘግቧል። ይሄ ማለት በዛ ከተባለ 8 ሳምንት ማለት ነው። ይሄ ለአርሰናል የተረጋገጠ ዱብዳ ያደርጓል። እኛም ጉዳት አጋጠመው ከተባለበት ጊዜ አንስቶ ከጋብሪኤል ጋር በተያያዘ አነሰ ከተባለ ከ2 ሳምንት ከሜዳ እንደሚርቅ የተረጋገጠ ጉዳይ ነው ብለን ስናነሳ መቆየታችን አይዘነጋም። አሁን የክለቡ የሕክምና ክፍል ባደረገለት ተጨማሪ ምርመራ ምክንያት አነሰ ከተባለ 4 ሳምንት በዛ ከተባለ 8 ሳምንት ውስጥ በእነዚህ ጊዜ ውስጥ ወደ ሜዳ የሚመለስበት ጊዜ ነው ሲሉ ይፋ አድርገዋል ማለት ነው። የብራዚሊያን ተከላካይ የጉዳት ሁኔታ ተጫዋች ለመድፎ የተከላካይ መስመር ዋና ምሰሶ ነው። ከዛም ባለፈ ከቆመ ኳስ ያለውን አቅምና ክህሎት ከግምት ውስጥ በመክተት የክለቡ አንዱ የጎል ምንጭም ጭምር ነውና ይሄን ተጫዋች እንኳን አነሰ ተብሎ ለ1 ወር አይደለም ለ1 ቀን ራሱ ምናልባት ወይም ለ1 መርሃ ግብር በጨዋታ ላይ ይገኝም ከተባለ የአርሰናል ደጋፊዎች ሊያሳስብ እንደሚችል ይገመታል። አሁን ስጋቱ ከፍ ብሏል። የተረጋገጠ ስጋት የተረጋገጠ ነፍስ ውጪ ነፍስ ግቢ ከአርሰናል እግር ኳስ ክለብ ደጋፊዎች ጋር በተያያዘ በቀጣይ የሚጠበቀው ርዕሰ ጉዳይ ነው። ጋብሪኤል ከተከላካይም በላይ ነው በነገራችን ላይ። በተለይ ደግሞ በዚህ ዓመት በጣም ውጤታማ እንቅስቃሴ ነው በደንብ እየተመለከተን የምንገኘው። ከዛ አንጻር በቀጣይ መርሃ ግብሮች ላይ ምን አይነት ጌም ፕላን፣ ምን አይነት የጨዋታ መንገድ፣ ምን አይነት የጨዋታ ዘይቤ ተከትሎ ሚኬል አርቴታ ጨዋታዎችን ለማሸነፍ ጥረት ያደርጋል የሚሉት ጉዳዮች ይጠበቃሉ። ምክንያቱም የቆመ ኳስ ወይም ደግሞ ሴት ፒስ አርሰናል ጎል የሚያስቆጥርበት አንዱ መንገድ አንዱ መሳሪያ ሆኖ በግልጽ እየታየ ነው። በዚህ ዓመት
11 ጎሎችን አስቆጥሯል አርሰናል በ2025-2026 የበያዝነው የውድድር ዘመን ማለት ነው። ከቆመ ኳስ ነው 11ዱን ያስቆጠሩት ማለት ነው። በአጠቃላይ አርሰናል እንደ እግር ኳስ ክለብ ደግሞ በዚህ በ2025-2026 የውድድር ዘመን ያስቆጠራቸው ጎሎች 16 ናቸው። ከነዛ መካከል ነው እንግዲህ 11ዱ ከቆመ ኳስ የተገኘው ማለት ነው። ይህ ማለት የቡድኑ 69% የሚሆነው የጎል የሚመነጨው ከቆመ ኳስ ነው ማለት ነውና በዚህ የቆመ ኳስ ሂደት ላይ ደግሞ ከተቆጠሩት 11 ጎሎች መካከል 4ቱ ላይ የጎል ተሳትፎ ያለው ጋብሪኤል ማጋሌሽ ነው። ሁለቱን አስቆጥሯል። ሁለቱን ደግሞ አመቻችቶ ያቀበለበት አጋጣሚ እንዳለ መናገር ይቻላል። ለዛ ነው በትልቁ አርሰናል በቀጣይ ጌም ፕላናቸውን የጨዋታ መንገዳቸውን ካልቀየሩ በስተቀር በተለይ ከጋብሪኤል የሚያጡት በጣም ብዙ ስለመሆኑ ማስመር የሚያስፈልገው ማለት ነው። በአጠቃላይ ተጫዋቹ ባሳለፍነው እሁድ በኤምሬትስ ስቴዲየም እዛው ሰሜን ለንደን ላይ ሴኔጋል ከብራዚል ባደረጉት የወዳጅነት ጨዋታ በተለይ የቼልሲው ተስፈኛ ወጣት ኮከብ ኤስቴቫኦ ዊሊያን እና የዩናይትዱ አንጋፋው አማካኝ ካሴሚሮ ባስቆጠሯቸው ጎሎች 2-0 በሆነ ውጤት ጨዋታው እንዳሸነፉ ይታወቃል። 2-0 የመሩ በነበረበት ሰዓት ላይ 64ኛው ደቂቃ ላይ ከረፍት መልስ እንግዲህ ጋብሪኤል ማጋሌሽ ጉዳት እንዳጋጠመ ይታወቃል። የጡንቻ ህመም ማለት ነው። ከተቀይሮ ከሜዳ ሲወጣም ፊቱ ላይ የታየው ቦዲ ላንጉዌጅ የሰውነት ቋንቋ ጉዳቱ አሳሳቢ ለመሆን በቂ እንደነበር ያሳብቃል ተብሎ በስፋት ሲነሳ እንደነበር አይዘነጋም። ነገሩን ይበልጥ ከባድ የሚያደርገው አርሰናል በቀጣይ ያሉባቸው መርሃ ግብሮች ጠንካራና ፈታኝ መሆናቸው ነው። የፊታችን እሁድ ቀደም ብለን በስፋት አንስተናል። በሱፐር ሰንዴይ በሰሜን ለንደን ደርቢ የሁለቱ የከተማ ተቀናቃኝ ቡድኖች በተለይ አርሰናልና ቶተንሃምን እዛው ሰሜን ለንደን ኤምሬትስ ስቴዲየም ላይ እንግዲህ የሚያገናኘው መርሃ ግብር ይጠብቃል። እንደ ሪቻርልሰን አይነት ተጫዋቾች በዚህ መርሃ ግብር ላይ የሚሰለፉ ከሆነ ያው እንደሚታወቀው በተለምዶ ቡሊ ቦል እየተባለ የሚጠራው አይነት ያጫወት መንገድ የሚከተል አይነት አጥቂ እንደሆነ ይታወቃል። ብዙ ጊዜ ይላፋል። ተከላካዮቹ በተለይ ጥፋት እንዲሰሩበት እንዲሁም ከዳኛ ጋር በተያያዘ ሞር ጥፋት እንደተሰራበት ለማስመሰል ጥረት የሚያደርግና ብዙ ጊዜ ተጋጣሚዎችን ወይም ደግሞ የተከላካይ መስመር ተጫዋቾችን ለማስቸገር ለማስጨነቅ ድምስተት እንዲሰሩ ለመጋበዝ ጥረት የሚያደርግ አይነት ያጫወት መንገድ ያለው ተጫዋች ነው። ለሪቻርልሰን መድኃኒቱ ጋብሪኤል እንደሆነ ብዙዎች ይናገራሉ። ከዚህ በፊትም በነበራቸው ግንኙነት ያን ነገር በተደጋጋሚ ስለተመለከትን ማለት ነው። አሁን ግን ክሪስቲያን ሙስኬራም ሆነ ፒየሮ ሂንካፔ ለስህተት ሊጋለጡ የሚችሉበት እድል እንዳለ በግልጽ አመላካች ጉዳይ ነውና ዞሮ ዞሮ አርሰናል ምናልባት ከአሁን በኋላ ክሊን ሺቶችንስ በሚገባ መጠበቅ ይችላሉ የሚለው ራሱን የቻለ ትልቅ ጥያቄ በብዙዎች እንዲነሳ እያስገደደ ስለሚገኝ ጉዳቱ የጋብሪኤል አለመኖር አሳሳቢ እንደሆነ በቂ የሆነ ሀሳቦችን ለመስጠት ያክል ነው። ነገሩን ይበልጥ ከባድ የሚያደርገው ይሄ የሱፐር ሰንዴይ የቶተንሃም መርሃ ግብር ብቻ አይደለም። አርሰናል ይህን ጨዋታ ሊያሸንፍ ይችላል፣ ግን በቀጣይ በሚኖርባቸው መርሃ ግብሮች ማለትም በአውሮፓ ቻምፒየንስ ሊግ ሚድዊክ ላይ ባየር ሙኒክ ይመጣል። በአምስተኛ ዙር መርሃ ግብር ሽንፈቱ የሚባል ነገር እሱም ያላጋጠመው ቡድን ነው። በርካታ ጎሎችን በዚህ ውድድር ዘመን በአምስቱ ታላላቅ አውሮፓ ሊጎች ላይ ያስቆጠረ ቡድን ነው። የነ ሉዊስ ዲያዝ፣ ሃሪ ኬን እና ማይክል ኦሊሴ እንቅስቃሴ በጣም አመርቂ ሆኖ እየታየ ይገኛል። የሰመረ ይመስላል ይህ ጥምረት። ከዛ ጋር በተያያዘ ለአርሰናል ሌላው ፈተና ይሆናል ተብሎ ነው የሚገመተው። እርግጥ በቻምፒየንስ ሊግ 8 ውስጥ ገብቶ ማጠናቀቅ በቂ ሊሆን ይችላል። ስለዚህ ቢሸነፉ ምንም ማለት ላይሆን ይችላል። ግን በቀጣይ መርሃ ግብሮች ላይ በቡድኑ ስነ ልቦና ጋር በተያያዘ እንዲሁ ሽንፈት መላመድም ጥሩ አይደለም ተብሎ እንደሚነሳ ይታወቃል። በስፖርት ሳይንስ ባለሙያዎችም የቀድሞ አሰልጣኞችም ይህን ነገር በስፋት ያነሳሉና የአርሰናል ዊኒንግ ሜንታሊቲ በዚሁ መንገድ እንዲቀጥል ለማድረግ ነጥብ መጣል የማያስፈልጋቸውም እና በቀጣይ ደግሞ ቼልሲ ነው የሚመጣው። በለንደን ሰማይናት ለንደን ቀይናት የሚለው አከራካሪ ነጥቦችን ብዙ ጊዜ ሴት ለሚያደርግ መርሃ ግብር ነው ተብሎ ይነሳል በብዙዎች። ከዛ ጋር በተያያዘ መርሃ ግብርም ስታንፎርድ ብሪጅ ላይ ነው የሚደረገው። ሌላው ትልቁ ፈተና ይሆናል ተብሎ ነው የሚገመተው ለአርሰናል ዞሮና በእነዚህ መርሃ ግብሮች ላይ ጋብሪኤል በተረጋገጠ ደረጃ ለአርሰናል ግልጋሎት እንደማይሰጥ ከወዲሁ መናገር ይቻላል ማለት ነው። መድፈኞቹ እንግዲህ በቀጣይ በሚያደርጋቸው መርሃ ግብሮች ላይ ክሪስቲያን ሙስኬራን ወይም ደግሞ ፒየሮ ሂንካፔን ይጠቀማሉ ተብሎም ይገመታል። ከዛ ውጪ የዱሳን ቭላሆቪች ውስብስብ ሁኔታ ክለቡ እንዲለቅ ሊያደርገው እንደሚችል እየተገለጸ ነው የሚገኘው። ከዚህ ሰርቢያ አጥቂ ጋር በተያያዘ ደግሞ ያሉት ወቅታዊ ሁኔታዎች ይታወቃሉ። ተጫዋቹ በሁሉም ጨዋታዎች እንግዲህ ባደረጋቸው 16 ጨዋታዎች 6 ጎል ያስቆጠረ ተጫዋች ነው። ሁኔታውን በቅርበት የተከታተሉ ከሚገኙት ክለቦች መካከል ማንቸስተር ዩናይትድ እንደሚገኙ እየተገለጸ ይገኛል። ከሰሞኑ እንግዲህ አዲሱ አሰልጣኝ በመሆን ጁቬንቱስን የተረከቡት ሉቺያኖ ስፓሌቲ ናቸው። በዋናነት የተጫዋቹን አቅም የተጫዋቹን እንቅስቃሴ በሚገባ በመረዳት በአጭር ጊዜ ማለት ነው ለክለቡ ቦርድ እንደምንም ውሉ ይታደስ የሚል መልእክት አስተላልፏል። የቡድን ግንባታን በዚህ ተጫዋች ላይ መሰረት ያደረገው ነው የሚል ሀሳብም እንደተናገሩ ቀደም ተብሎም ሲገለጽ መቆየቱ አይዘነጋም። በተለይ ተጫዋቹ ከዚህም በፊት በአሰልጣኝ ኢጎር ቱዶር ግን ደቂቃዎቹ የተመጠኑ አቋሙ የዋዠቀ ቭላሆቪችን ነበር ስንመለከት የነበረው። ያን ተከትሎ ተጫዋቹ ውሉ ለማደስም ፍላጎት አልነበረውም። ክለቡን ለመልቀቅ ነበረ ፍላጎት የነበረው። አስቀድሞ በቦስማን ሕግ መሰረት የፊታችን ጥር የዝውውር መስኮት ላይ ከየትኛውም ክለብ ጋር ተደራድሮ በፕሪ ኮንትራት አግሪመንት መሰረት መዳረሻውና ቀጣይ ማረፊያውን ክለብ ከወዲሁ ለማረጋገጥ እያቀደ ባለበት በዚህ ሰዓት ላይ ነው እንግዲህ ነገሮች ተገለባብጠው ቢያንኮኔሪዎቹ ሰርቢያውን አጥቂ በጁቬ ለማቆየትና የክለቡ ከፍተኛ ሳምንታዊ ተከፋይ ተጫዋች ነው ኦሬዲ አሁን ግን ደሞዙ እንዲቀንስ ይፈልጋሉ። እሱ ደግሞ ደሞዙን የመቀነስ ፍላጎት የለውምና ውል ከቀረበለት በዚሁ ውል መቀጠል ይችላል። ካልሆነ ግን ደሞዙ ቀንሶ በፍጹም በጁቬንቱስ ቤት መቆየትን ምርጫው እንደማያደርግ ነው እየተገለጸ የሚገኘው። ትልቁ እንቅፋትም የሆነው በዝውውር እድሳት ጉዳዮች ጋር በተያያዘ ይሄ ነውና ዩናይትድ የተጫዋቹን እንቅስቃሴ በጣም በትኩረትም በቅርበትም እየተከታተሉ ይገኛሉ ተብሎ እየተገለጸ ይገኛል። እንግዲህ ዱሳን ቭላሆቪች ጋር በተያያዘ አሁን አንድ እግሩ ከክለቡ ውጪ ነው ብለን እናነሳው እንችላለን። ስሙም ከተለያዩ ታላላቅ የፕሪሚየር ሊግ ክለቦችም ሆነ የአውሮፓ የተለያዩ ከእንግሊዝ ውጪ ወደ ባሉ ታላላቅ ክለቦችም ስሙ እየተያዘ ነው የሚገኘው። እንግዲህ ጣሊያናዊ አሰልጣኝ ስፓሌቲ 66 ዓመታቸው ላይ ይገኛል። እሳቸው ተጫዋቹን አሳምነው ለማቆየት ከፍተኛ ጥረት እያደረጉ ይገኛሉ። ክለቡ እንደ ቭላሆቪች አይነት ወሳኝ ተጫዋች ለማቆየት ያስቀመጡትና ለአንድ ተጫዋች በአመት ከ6 ሚሊዮን ዩሮ በላይ አንከፍልም
የሚለውን ህጋቸውን በመጣስ ለቭላሆቪች ከዛም በላይ የሆነ ዓመታዊ ገቢ የሚያገኝበትን ውል ለማቅረብ እንግዲህ በዝግጅት ላይ ይገኛሉ። ተጫዋቹ በአመት 12 ሚሊዮን ዩሮ ነው ደካዝ ነው የሚያስገባው። ዓመታዊ ገቢውን 50% ካልቀነሰ በስተቀር ውል አይቀርብለትም የሚለውን የክለቡን አቋም በፍጹም ተጫዋቹ የሚቀበለው አይደለም። እንግዲህ ክለቡም ይህን ነገር ከግምት በመክተት ቢያንስ እስከ 8 ሚሊዮን ዩሮ ዓመታዊ ገቢ የሚያገኝበትን አዲስ ጥያቄ አቅርበዋል። ተጫዋቹ ታዲያ ይህንንም ጥያቄ ለመቀበል ፈቃደኛ አይደለም ተብሏል። በቃ ደሞዙን መቀነስ ምንም ለጥያቄ የሚቀርብ ጉዳይ አይደለም፣ አይፈልግም። ደሞዙ የሚቀነስበት ከሆነ ክለቡን ለመልቀቅ ምርጫ ያደርጋል ተብሎ ነው የተገለጸ የሚገኘው። ከዱሳን ቭላሆቪች ጋር በተያያዘ አዲሱ መረጃ የሚያደርገው ይሄ ነው። ሌላው ተጫዋቹ አሁንም ስሙ ከዩናይትድ ጋር በጥብቅ እየተያዘ ይገኛል። ቼልሲዎችም ይፈልጉታል። የአጥቂ መስመር ጥያቄያቸው አልተመለሰም ብሎ የሚያስበው የምዕራብ ለንደኑ ክለብን ጨምሮ ማለት ነው። ቶትናምም ሌላው የማጥቃት እንቅስቃሴያቸው በጣም የተዳከመ የሳሳ ቡድን ነው። ስለዚህ እነዚህ ሶስት ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎትም ፉክክርም እያደረጉ እንደሚገኙ መናገር ይቻላል። ውል እንዳያድስም በማድረግ በነገራችን ላይ ወኪሉን እያነጋገሩት ነው። ይህ ማለት ውል እንዳያድስ በጁቬንቱስ ጥረት እያደረጉ ይገኛሉ ማለት ነው። ይህ ማለት ተጫዋቹን በነፃ ነው ለማግኘት ጥረት እያደረጉ የሚገኙት በክረምት የዝውውር መስኮት ላይ። ያ ደግሞ አንድም ድቡሎ ሳንቲም ወጪ እንዳያደርጉ ስለሚያደርጋቸው የተጫዋቹን ደሞዝ ብቻ እየከፈሉ ጥሩ አቅም ያለው ተጫዋች በስብስባቸው ውስጥ መቀላቀል ሁሉም ክለብ ይፈልጋል ማለት ነውና በዛ ሂደት ጥረት እያደረጉ ይገኛሉ። የክለቡ ዳይሬክተር ዴሚያን ኮሞሊ ከተጫዋቹ ወኪል ከሆነው ዳሪኮ ሪስቲች ጋር ንግግር ላይ እንደሚገኙ ጋዜጣ ዴሎ ስፖርት መዘገቡ አይዘነጋም። ግን አሁንም ተጫዋቹ ዓመታዊ ክፍያውን የመቀነስ ውል የማደስ ፍላጎት የለውም። ይህንም መረጃዎች በተደጋጋሚ እየጠቆሙ ይገኛሉ። ከዛ አንጻር ቤንያሚን ሼስኮ እንግዲህ ለአንድ ወር ከሜዳ ይርቃል ተብሏል። ግልጽ በሆነ መንገድ ከጉዳት ባይረቅም ነሰሰርሊ ሜዳ ላይ የሚያሳየው እንቅስቃሴ ግን በጣም ደከም ያለ ነው። በ12 ጨዋታ 2 ጎል ብቻ ያለው ተጫዋች ስለመሆኑ መናገር ይችላል። ከዛ ውጪ የክንፍ ማጥቃት እንቅስቃሴ ላይ እንደነ አማድ ዲያሎ ከዛ ውጪ ብራያን ምቤሞ አይነት ተጫዋቾችም ከተወሰኑ ሳምንታት በኋላ ሀገራቸውን በአፍሪካ ዋንጫ ለመወከል ሲሉ ከስብስብ ውስጥ የማይገኙበት ሁኔታ ይፈጠራል ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያያዘ ማለት ነው። ከዛ አንጻር የፊት መስመራቸው መሳሳት እንዳያጋጥመው እንዲሁም ደግሞ የስብስባቸውን ጥልቀትና ጥራት ዋስትና ሊሰጥ የሚችል ዝውውር ማከናወን ይፈልጋሉ። በዛ ሂደት እንግዲህ ቭላሆቪች ሁነኛ የማንቸስተር ዩናይትድ አማራጭ ሆኖ ብቅ ስለማለቱ መናገር ይቻላል ማለት ነው። እንግዲህ ዩናይትድ በጥር የዞር መስኮት ተጫዋቹ ውሉን እንዳያድስና ተጫዋቹን ለማስፈረም ደግሞ በቀጣይ የሚወስዷቸው እንቅስቃሴዎችና እርምጃዎች ከዩናይትድ ጋር በተያያዘ ይጠበቃሉ። ከዛ ውጪ ባርሴሎና በሳምንት ወደ አንጋፋው ስቴዲየማቸው ካምፕ ኑ እንደሚመለሱ በይፋ አሳውቀዋል። የካታላኑ ክለብ ባርሴሎና ወደ ዋና ስቴዲየማቸው ካምፕ ኑን ለማስፋፋት በማሰብ ረዘም ላሉ ጊዜያቶች ስቴዲየሙን በእድሳት ላይ እንደነበር ይታወቃል። አሁን ግን ክለቡ ሙሉ በሙሉ ባይመለስም ግን ክለቡ በተለይ ደግሞ ክፍት ልምዶችን በማድረግ ወደ ግዙፉ ስቴዲየም መመለስ ያሉበትም ሁኔታ ፈጥረው እንደነበር ይታወቃል። ከዛ ከተወሰኑ ቀናቶች በኋላ ደግሞ አሁን ክለቡ የመጀመሪያ የስፔን ላሊጋ ጨዋታውን ከ2023 በኋላ ማለት ነው ለመጀመሪያ ጊዜ ካምፕ ኑ ላይ እንደሚያደርግ በይፋ አሳውቋል። ይህም ካምፕ ኑ በከፊልም ሆነ ሙሉ ለሙሉ ሲከፈት ከ900 ቀናቶች በኋላ ለመጀመሪያ ጊዜ እያደርጓል። በከፊል ሲሆን ከ890 ቀናቶች በኋላ ነው። ሙሉ ለሙሉ ሲከፈት ደግሞ ከ900 ቀናቶች በኋላ ለመጀመሪያ ጊዜ ያደርጓል። ስቴዲየሙ የመጀመሪያ ዙር ግንባታው 25991 ደጋፊዎችን ብቻ ማስተናገድ እንደሚችል ነበረ ሲገለጽ የቆየው። አሁን ስቴዲየሙ 45000 ደጋፊዎችን መያዝ የሚችል አቅም ይኖረዋል ማለት ነው። እንግዲህ በክለቡ ደጋፊዎች የተናፈቀ ስቴዲየም ነው። ታላላቅ እግር ኳስ ገድሎችንም የተፈጸሙበት ስቴዲየም ነው። ስፖቲፋይ ካምፕ ኑ ሙሉ ለሙሉ ለአገልግሎት ክፍት የሚሆንበት ጊዜ ደግሞ በመጪዎቹ ጥቂት ጊዜያቶች ላይ ያም እውን ይደረጋል ተብሎ ይገመታል ማለት ነው። እንግዲህ በተለይ አንዳንድ መረጃዎች ነገሮች በታሰበላቸው መንገድ የሚቀጥሉ ከሆነ ምናልባት በቀጣዩ ታህሳስ ወር ላይ የፈረንጆቹ አዲስ ዓመት ከመምጣቱ በፊት ለደጋፊዎቹ እንደ ስጦታ ተደርጎ በአዲስ መልኩ ታድሶ ሙሉ በሙሉ ወይም 100% ጨዋታዎችን ለማከናወን ለማሰናዳት ምቹ ሆኖ እንደገና ለአገልግሎት ክፍት ይሆናል የሚል መረጃ ይዘው እንደወጡ ይታወቃል። በዚህ ሰዓት ላይ ግን በተለይ በከፊል ነበረ፣ አሁን ደግሞ በግማሽ ክፍት ሆኗል ብለን ላነሱ እንችላለን። ምክንያቱም 45000 ደጋፊዎችን ማስተናገድ እንዲችል ተደርጎ በተለይ ባርሴሎና ከዚህ በኋላ በሜዳቸው የሚያደርጉትን መርሃ ግብሮች ካምፕ ኑ ላይ እንዲያደርጉ ወስነዋል ማለት ነው። ይህ ማለት የፊታችን ቅዳሜ ጀምሮ ማለት ነው። እንግዲህ በስፔን ላሊጋ የሳን ማሜሱ ቡድን አትሌቲኮ ቢልባኦን እንግዲህ የቀድሞ አሰልጣኛቸው ኤርኔስቶ ቫልቬርዴ ነው ይህንን ቡድን የሚያሰለጥነው። ጥሩ አቋም እያሳየ የሚገኝ ቡድን ስለመሆኑ መናገር ይቻላል። ትልቅ ክለቦችም እንቅፋት ነጥብ በማስጣል በጣም እጃቸውን በቀላሉ ባለመስጠትና ተያያዥ ጉዳዮች ስማቸው ከፊት ከሚጠቀሱ ክለቦች መካከል አትሌቲኮ ቢልባኦ አንዱ ነው። ታዲያ ተጠባቂ ጨዋታ በግዙፉ ስቴዲየማቸው ካምፕ ኑ እንግዲህ የሚያስተናግዱና እንዲሁም ደግሞ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ይህንም ክለቡ ማረጋገጫ ሰጥቶበታል። ረጅም ጊዜ እንግዲህ በደጋፊዎቹ ሲጠበቅ ሲናፈቅ የቆየ ነው። ስፖቲፋይ ካምፕ ኑ ከረጅም ጊዜ በኋላ ጨዋታዎችን የሚያስተናግድ ይሆናል። የካታሎኑ ክለብ የውድድር ዘመኑ እስኪጠናቀቅ ድረስ እንግዲህ በሜዳቸው የሚያደርጉት መርሃ ግብር በአንጋፋው ስቴዲየማቸው ካምፕ ኑ ቀጥሎ ያከናውናሉ ማለት ነው። ባርሴሎና እንግዲህ ቀደም ብዬ እንዳነሳሁት ከ2023 አንስቶ ካምፕ ኑን አገልግሎት እንዳይሰጥ በማድረግ እያደሱ የነበረበት ሂደት ነበር የነበረው። የኦሎምፒክ ውድድሮችን ያስተናገደው እንግዲህ ስታዲዮ ሎስ ኮምፓኒስን ወይም ደግሞ ሞንትጁይክ ስቴዲየማቸውን በጊዜያዊነት ወይም ደግሞ በኪራይነት ሲጠቀሙ መቆየታቸው አይዘነጋም። በቀጣይ ሳምንት እንግዲህ የአውሮፓ ሻምፒየንስ ሊግ የአምስተኛ ዙር ጨዋታዎች ይመጣሉ። ከአይንትራክት ፍራንክፈርት ጋር ደግሞ የሚያደርጉት ጨዋታም በዚህ ስቴዲየም ላይ ይደረጋል ወይስ ደግሞ በጊዜያዊ ስቴዲየማቸው በሎስ ኮምፓኒስ ነው የሚከናወነው የሚሉትን ጉዳዮች እንግዲህ የአውሮፓ እግር ኳስ ማህበር ምላሽ ይሰጥበታል ተብሎ ይገመታል። ይሄ ውድድር ዘመን ሚድዊክ ላይ ስቴዲየም መቀየር የሚሉት አግባቦች ላይ ብዙ አይዋጥለትም የአውሮፓ እግር ኳስ ማህበር ማለት ነው። ግን ያው በተለይ ሉዋን ላፖርታ ይሳካል ይደረጋል ብለን እናምናለን። ምንም ብዙም በተለይ የሚያስቸግርና ከባድ የሚባል ነገር አለ ብዬ አላምንም።
በተለይ እነዚህ መርሃ ግብሮች ወደ በሜዳችን ላይ ማድረግ የምንችልበትን አጋጣሚ እንዲፈጠር ለማድረግ ንግግሮች ላይ ከአውሮፓ እግር ኳስ ማህበር ጋር የሚል ሀሳብ ይዞ መውጣቱ አይዘነጋም። በአጠቃላይ አውሮፓ እግር ኳስ ማህበር ግን ለዚህ ምላሽ የሚሰጥ ይሆናል ማለት ነው። ግዙፉ ካምፕ ኑ ስቴዲየም ሙሉ ለሙሉ እድሳቱ ሲጠናቀቅ በ2027 ማለት ነው 105,000 ሰዎችን ወይም ደግሞ ደጋፊዎችን ወይም ደግሞ መቀመጫዎች ያሉት ስቴዲየም ሆኖ የሚጠናቀቅ ይሆናል የተባለ ሲሆን ይህም ደግሞ በስፔን ውስጥ ትልቁ ስቴዲየም የሚለውን ማዕረግ እንዲያገኙም ያስችለዋል። ከዛ ውጪ ማንቸስተር ዩናይትድ ካርሎስ ባሊባን ይፈልጋል። ካርሎስ ባሊባም ማንቸስተር ዩናይትድን ይፈልጋል። ይህ የተጫዋች የዝውውር ጉዳዮች ላይ ትኩረት አድርጎ የሚሰራው ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ በዩቲዩብ ቻናሉ አማካኝነት እንግዲህ ተጨባጭ ብሎ አገኘሁት ያለውን መረጃ ይፋ ያደረገበት አጋጣሚ ጋር በተያያዘ የወጣ መረጃ ነው። በመጪው ጥር ወር ሆነ በክረምት ምናልባት በ2026 ራሱን ኦልድ ትራፎርድ ማግኘት እንደሚፈልግ ተጫዋቹ በወኪሉ አማካኝነት ለክለቡ ብራይተን ጥያቄም በይፋ አስገብቷል። እንዲሁም ደግሞ ሁኔታዎችንም በይፋ አሳውቋል ተብሏል። መዳረሻው መሆን የሚፈልገው ማንቸስተር ዩናይትድን እንደሆነና ዩናይትድን ጥያቄ ክለቡም እንዲያስተናግድ በይፋ ጥያቄ አቅርቧል ተብሏል። በወኪሉ አማካኝነት 2026 ጥር ወር ላይ ነው የሚገባው። ስለዚህ ተጫዋቹ 2026 ላይ ራሱን ዩናይትድ ቤት ወይም ራሱን በቀዩ ማሊያ መመልከት እንደሚፈልግ ነው በይፋ እየተገለጸ የሚገኘው። ደግሞ ተጫዋቹ ወደ ዩናይትድ ማቅናት እንደሚፈልግ አመላካሽ ጉዳዮች ናቸው። ዩናይትድ ባሳለፍነው ክረምት የዝውውር መስኮት ነሐሴ ወር ጀምሮ ከተጫዋቹ ወኪሎች ጋር ንግግር ላይ እንደነበሩ ይታወቃል። በተለይ ባሊባ በግሉ ዩናይትድ መቀላቀል እንደሚፈልግ በጥቅማጥቅም ጉዳዮች ላይ በመስማማት በዝውውር መስኮቱ ቢያሳየም ግን ያው ችግሩ ብራይተን ጋር ነው። በቶኒ ብሉም የሚመራው የክለብ ለድርድር ምቹ አይደለም። ልክ እንደ ለጀርመን አይንትራንክ ፍራንክፈርት ከተባለ ለእንግሊዝ ብራይተን ነው። አንደኛ ተጫዋች በትልቅ ሂሳብ ነው የሚሸኙት፣ ሁለተኛ ለድርድር ምቹ አይባሉም፣ ሶስተኛ ዋጋ ለመቀነስ ላይ እና ተያያዥ ጉዳዮች በጣም አስቸጋሪ ከሚባሉ ክለቦች መካከል ይጠቀሳሉና በዛ ጉዳይ ያመሳስላቸዋል። አራተኛው ጥሩ አቅም ያላቸው ተጫዋቾች በክለባቸው ውስጥ በየጊዜው ይኖራሉ የሚለውም ጉዳይ ያመሳስላቸዋል ብለን እናነሳው እንችላለን ከብራይተንና ከአይንትራንክ ፍራንክፈርት ጋር በተያያዘ ማለት ነው። ታዲያ ለዚህ ተጫዋች 115 ሚሊዮን ፓውንድ ውጪ ከዚህ ገንዘብ ፍንክች እንደማይሉ እንግዲህ በይፋ አሳውቋል። ያንን ከተረዱ በኋላ ነው እንግዲህ ግብ ጠባቂውን ሴን ላሜንስን ከሮያል አንትወርፕ በማስፈረም ማንቸስተር ዩናይትድ የክረምት የዝውውር መስኮታቸውን እያጠናቀቁት ወይም ደግሞ የዘጉት ማለት ነው። ተጫዋቹ ግን አሁንም የዩናይትድ ቀዳሚ አማካይ መስመር የዝውውር እቅድና ኢላማ ስለመሆኑ መናገር ይቻላል። ተጫዋቹ ዘንድሮ ለብራይተን እንግዲህ በፕሪሚየር ሊግና በካራቦ ካፕ በሁሉም ጨዋታዎች 14 ጊዜ ተሰልፎ ተጫውቷል። ከነዛ መካከል 12ቱን በቋሚነት ነው የጀመረው በፋቢያን ሄርዝለር ስር ማለት ነው። 2023 የፈረንሳዩ ክለብ ሊል ለቆ ሳቢሶቹን ወይም ደግሞ ብራይተን ኤንድ ሆቭ አልቢዮንን በአጠቃላይ ከተቀላቀለ በኋላ ካርሎስ ባሊባ የ2028 በአሜክስ የሚያቆየውን ውል በይፋ እንዳስቀመጠ ይታወቃል። ውሉን አላደሰም። ሌሎች ተያያዥ ጉዳዮች አሉ። 2023 ላይ ሊልን ሲለቅ 5 ዓመት በሚያቆይ ውል ነው ወደ ብራይተን ያቀናው ማለት ነው። ከዛ ውጪ ግን ምንም ተጨማሪ አይነት ውሎችን ተጫዋቹም ለማራዘምም ፈቃደኛ አይደለም። ክለቡም ደግሞ የተጫዋቹን የዝውውር ዋጋ ከገመቱ በኋላ አሁን ባለው ወቅት የገንዘብ ከቀረበ ተጫዋቹን እነሱም ቢሆን ካልቆየ ብለው ሙጥኝ ይላሉ ተብሎ አይገመትም። ብቻ የሚጠይቁት ገንዘብ እንዲከፈላቸው ነው የሚፈልጉት ሳቢስ ሰዎቹ። ካሜሮናዊ የተከላካይ አማካይ መስመር ተጫዋች ወይም 6 ቁጥር ቦታ ስኪመር ኳስ ማስጣል ላይ ጥሩ ሚና እንዲሁም ደግሞ እንቅስቃሴ እንዳለው በግልጽ መናገር የምንችልለት ካሜሮናዊ ተጫዋች ካርሎስ ባሊባ በዚህ በአጠቃላይ በውድድር ዘመኑ ባሳለፍነው ማለት ነው 2024-2025 ላይ 33 ጨዋታዎችን አድርጎ ነበር። ከነዛ መካከል 14ቱ በእንግሊዝ ፕሪሚየር ሊግ የተጫወታቸው መርሃ ግብሮች እንደነበሩ መናገር ይቻላል። ባሊባ በእንግሊዝ ፕሪሚየር ሊግ 3ኛው ውድድር ዘመኑ ላይ ይገኛል። የእስካሁን የተጫዋቹ እንቅስቃሴ በመልካም ጎን የሚታይና በርካታ ክለቦችንም ትኩረት የሳበ ስለመሆኑ መናገር ይችላል። የ21 ዓመቱ ካሜሮናዊ አማካኝ ካርሎስ ባሊባ ለየት ያለ የአማካኝ መስመር ውበትን ለብራይተን አላብሶት ነው እየተመለከት ነው የምንገኘው። በፊት ሞይሰስ ካይሴዶ ይህንን መስመር ወይም ደግሞ የ6 ቁጥር ሚና ላይ ለክለቡ በጣም ጥሩ ግልጋሎት ሲሰጥ ቆይቶ 115 ሚሊዮን ፓውንድ ወጪ ተደርጎበት በጊዜው የብሪቲሽ ሪካርድ የሆነ ዋጋ ነበር የወጣበት። ወደ ቼልሲ እንዳቀና ይታወቃል። ያንንም ዋጋ እንግዲህ ሪፔይ ያደረገ ወይም እየከፈለ ይገኛል። ሜዳ ላይ እያንዳንዱን የሜዳ ክፍል የሚያካልል በጣም በይሳት አሉ ከሚባሉ በፕሪሚየር ሊጉ ቁጥር 1 የአማካይ መስመር ተጫዋች ስለመሆናቸው በግልጽ መናገር ይቻላል። ሞይሰስ ካይሴዶ ጋር በተያዘ ማለት ነው። አሁን ደግሞ ካርሎስ ባሊባ ይህንን ቦታ በሚገባ እንደተካ መናገር ይቻላል። በሱ ቦታ ላይ ጥሩ ተተኪ መሆኑ የሚያስችል አቅም እንዳለው በተደጋጋሚ እያሳየ የሚገኝ ተጫዋች ከመሆኑ ጋር በተያዘ ማለት ነው። 6-8 ቁጥርም ቦታ ላይ መጫወት መቻሉ ደግሞ ለአሰልጣኝ ሄርዝለር መልካም ሆኖለታል። ተጫዋቹ በጥር ወር ብራይተኖች ተጫዋቹን ይለቁታል ተብሎ ግን አይገመትም። ያው እውነቱን ለመናገር ያህል በቀጣይ ክረምት ግን ምናልባት የዝውውር መስኮቱ ምናልባት ፊርማውን ለማግኘት በሁለቱ ታሪካዊ ባላንጣ ቡድኖች መካከል ማለት ነው በማንቸስተር ዩናይትድና በሊቨርፑል መካከል የሚደረገው ትግልና ፉክክር ይጠበቃል። ዩናይትድ ተጫዋቹ ራሱ ማቅናት የሚፈልግበት ክለብ ከመሆኑ ጋር በተያዘ ትልቅ ፋይዳ ይኖራል ተብሎ ይገመታል። ሁለተኛው ማንቸስተር ዩናይትድ በውድድር ዘመኑ ይዞት የሚያጠናቀው ደረጃም ሌላው ወሳኝነት ያለው ጉዳይ ነው። ኦልሬዲ ማንቸስተር ዩናይትድ አሁን ከሊቨርፑል በላይ ነው የሚገኙት፣ 7ኛ ደረጃ ላይ ተቀምጧል ዩናይትድ። ሊቨርፑል ደግሞ ከዩናይትድ ነጥብ 1 ነጥብ ዝቅ ብለው 8ኛ ደረጃ ላይ ተቀምጠው ነው የሚገኙት። ሊቨርፑል ያው የማካሊስተርና የራያን ግራቨንበርግ መስመር በዝውውር መስኮቱ ሳያጠናክሩ የውድድር ዘመኑ መጀመራቸው ትክክል እንዳልነበር አሁን ያሉበት የደረጃ ሰንጠረዥ በግልጽ አሳይቷቸዋል። አቋማቸውን በዛው ልክ የሚናገረው ብዙ ነው። ከዛ አንጻር የባሊባ ፈላጊ ሆነው ብቅ ማለታቸው ብዙ የሚገርም ጉዳይ አይደለም። በአጠቃላይ ተጫዋቹን የዚህ የውድድር ዘመን በግሉ የሚያሳየው እንቅስቃሴና የውድድር ዘመኑ ሲጠናቀቅ ደግሞ ተጫዋቹን ለማስፈረም በቀጣይ የሚደረገው ፉክክር ይጠበቃል። ግን ዩናይትድ አድቫንቴጅ እንዳላቸው በግልጽ መናገር ይችላል። ከዚህ ዝውውር ጋር በተያያዘ ተጫዋቹ በይፋ ዩናይትድ መቀላቀል ይፈልጋል ተብሏል። ስለዚህ ዩናይትድም ያው ቀዳሚ ሊባል የሚችል የዝውውር ኢላማቸው ከመሆኑ ጋር በተያያዘ ያሳኩታል ወይ ይህን ዝውውር የሚሉት ጉዳዮች በቀጣይ ይጠበቃሉ። ከዛ ውጭ የግብጽ እግር ኳስ ፌዴሬሽን ኦማር ማርሙሽና መሐመድ ሳላህ ለአፍሪካ ዋንጫው ምክንያት በማድረግ በጊዜ ካምፓቸው
ክለቦቻቸውን እንዲቀላቀሉ ጥያቄ ለክለቦቻቸው ለኦማር ማርሙሽን ለማንቸስተር ሲቲ ሊቨርፑል ደግሞ ለሊቨርፑል በይፋ ጥያቄ አቅርቧል ተብሎ የተገለጸ ይገኛል። 24 ቡድኖች በሚሳተፉበት የአህጉራችን ትልቁ የውድድር መድረክ የሆነው የአፍሪካ ዋንጫ በፈረንጆቹ ታህሳስ 21 ሲል የሚከናወን ይሆናል። የመክፈቻና መዝጊያው ዝግጅትም ወይም ደግሞ ስነ ስርዓትም በራባት ኮምፕሌክስ ልዑል ሙላይ አብደላ ስቴዲየም ላይ የሚከናወን ነው የሚሆነው። በ6 የተለያዩ የሞሮኮ ከተሞች ላይ እንግዲህ አፍሪካ ዋንጫን በሚያስተናግዱ ስቴዲየሞች ውድድሩን ታሰናዳለች ተብሎ ይገመታል። እንግዲህ ሞሮኮ ማለት ነው። በዚህ ሂደት ታዲያ አፍሪካ ዋንጫ ሲነሳ ስሟ ከፊት የሚነሳውና የ7 ጊዜ አፍሪካ ዋንጫ አሸናፊ ሀገር ፈርዖኖቹ ወይም ደግሞ ግብጾች ምድብ 2 ላይ ከደቡብ አፍሪካ ከዚምባብዌና ከአንጎላ ጋር ተደልድሏል። ታዲያ የሐሰም ሐሰን የምትመራው ሀገር እንግዲህ ግብጽ ማለት ነው ቁልፍ የሚባሉ ተጫዋቾቿን ማለትም የምንጊዜም ከፍተኛ ጎል አስቆጣሪ ተጫዋች ሆነው ለሀገሩ መሐመድ ሳላህን ጨምሮ የማንቸስተር ሲቲ የክንፍ አጥቂውን ተጫዋች ሆነው ኦማር ማርሙሽ ስብስባቸውን በጊዜ እንዲቀላቀሉ ለማድረግ ይፋ ጥያቄ ለሊቨርፑልና ለማንቸስተር ሲቲ ማቅረባቸውም ተሰምቷል። እንግዲህ ኢትዮጵያ ዋንጫ ከመጀመሩ ከአንድ ሳምንት በፊት ከምዕራብ አፍሪካዊቱ ሀገር ናይጄሪያ ጋር የአቋም መለኪያ ወይም ደግሞ መገምገሚያ ጨዋታ ለማድረግ ግብጽና ናይጄሪያ በእግር ኳስ ፌዴሬሽኖቻቸው አማካኝነት ከስምምነት ላይ መድረሳቸው ይታወቃል። ያን ተከትሎ እንግዲህ ተጫዋቾቹ በጊዜ የብሔራዊ ቡድን ካምፕ እንዲለቁ ነው ጥያቄ የቀረቡት። የብሔራዊ ቡድን ቴክኒካል ዳይሬክተር ኢብራሂም ሐሰን ከማንቸስተር ሲቲም ሆነ ከሊቨርፑል ጋር በኢሳት ነገሮች ላይ እንደሚገኙ በይፋ አሳውቋል። የተሳካ ነገሮችንም እንደሚያደርጉ ተስፋ እንደሚያደርጉ ሀሳብ ሰጥተውበታል ማለት ነው። ማንቸስተር ሲቲ በዚህ ሰዓት ወደ ሴለርስ ፓርክ ተጉዘው ከክሪስታል ፓላስ በዛ ሰዓት ስፔሲፊክሊ በተለይ ተጫዋቾቹ ካምፑን ይቀላቀሉ የሚል ጥያቄ ግብጽ ባቀረቡበት ሰዓት ላይ ማለት ነው በፕሪሚየር ሊጉ ወደ ሴለርስ ፓርክ ይጓዛሉ። ከጠንካራው ቡድን ከኦሊቨር ግላስነሩ ቡድን ክሪስታል ፓላስ ጋር የሚያደርጉት ጨዋታ ይከናወናል። ያንን ጨምሮ ኦማር ማርሙሽ በአጠቃላይ ለአፍሪካ ዋንጫው ላይ ግብጽ በሚኖራት ተሳትፎ እስኪጠናቀቅ ድረስ ለማንቸስተር ሲቲ ግልጋሎትን የማይሰጥ ይሆናል ማለት ነው። በተመሳሳይም ሊቨርፑል የተጠየቁት ጊዜ ላይ ከብራይተን ኤንድ ሆቭ አልቢዮን ጋር የፕሪሚየር ሊግ ጨዋታ አለባቸው። ያንን ጨምሮ በአፍሪካ ዋንጫው የሀገሩ ተሳትፎ እስኪሟጠጥ ድረስ በፕሪሚየር ሊጉ ለሊቨርፑል ግልጋሎት መስጠት የማይችል ይሆናል ማለት ነውና ሁለቱም ተጫዋቾች ወቅቱ የእንግሊዝ የባህል ሰሞን ጨዋታ የሚከናወንበት ሰዓት ከመሆኑ ጋር በተያያዘ ማለትም የፌስቲቭ ፔሪየድ ጨዋታዎች ይቀጥላሉ። የቦክሲንግ ዴይ ጨዋታ ዲሴምበር 26 ከተደረገ በኋላ በአጠቃላይ በፈረንጆቹ የጥር ወር ጀምሮ ማለት ነው የፌስቲቭ ፔሪየድ የባህል ሰሞን ጨዋታዎች ተደራራቢ በሆነ መንገድ የሚከናወኑበት ሰዓት ነው በእንግሊዝ ፕሪሚየር ሊግ ማለት ነው። ታዲያ እስከ 10 የሚጠጉ ጨዋታዎች ላይ ሁለቱም ተጫዋቾች ማለት ነው ለክለቦቻቸው መሰለፍ የማይችሉበት አጋጣሚ ሊፈጠር እንደሚችል ነው የተገለጸ የሚገኘው። ማንቸስተር ሲቲ ቤት አልጄሪያዊው የግራ ክንፍ ተመላላሽ ተከላካይ ስፍራ ተጫዋች ሆነው ራያን አይት-ኖሪም በተመሳሳይ ሀገሩን አልጄሪያ ለመወከል ወደ ሞሮኮ ስለሚያቀና እሱም በርከት ያሉ የሲቲ መራግሮች ላይ እንደማይሰለፍ ይጠበቃልና በተለይ ከዚህ ጋር በተያያዘ ፔፕ ጋርዲዮላ ያው ሀገራቸው መወከል አለባቸው ምንም ማድረግ አንችልም፣ የውድድር መራግሩ ፎርማቱ ነው ያ ክለቦችን ሊጎዳ እንደሚችል ይገመታል፣ ግን ምንም ማድረግ አንችልም፣ ሀገራቸው መወከል ስላለባቸው ሀገራቸውን ካምፓቸውን ይቀላቀላሉ ሲል ሀሳብ መስጠቱ አይዘነጋም። ስለዚህ በተባለው መንገድ የሚሄድ ከሆነ እንግዲህ ማንቸስተር ሲቲም ሆነ ሊቨርፑል በአፍሪካ ዋንጫው ጋር በተያያዘ ቁልፍ የሚባሉ ተጫዋቾቻቸውን በስብስባቸው ውስጥ ማካተት ሳይችሉ ጨዋታ ለማድረግ የሚገደድ ይሆናል ማለት ነው። በዚህ ከባዱ ጊዜስ ምን አይነት ውጤቶችን ያስመዘግባሉ የሚሉት ጉዳዮች በቀጣይ ይጠበቃሉ። ከዛ ውጪ የአርሰናሉ አምበል ማርቲን ኦዴጋርድ የተጠባቂ ሰሜን ለንደን ደርቢ ጨዋታና ፍጥጫ ሊደርስ እንደሚችል እየተገለጸ ይገኛል። ያንን የሚጠቁሙ መረጃዎች በስፋት እየወጡ ነው የሚገኙት። የሊጓና ላይ የተቀመጠው ቡድን አርሰናል የቡድን መሪና የአማካይ መስመሮች ሆነው ማርቲን ኦዴጋርድ በጉልበት ጉዳት ምክንያት ከሜዳ እንደራቀ ይታወቃል። ታዲያ አሁን የክለቡ ደጋፊዎችን ተስፋ እንዲሰንቁ የሚያደርግ መረጃ እየወጣ ነው የሚገኘው። ተጫዋቹ በሰሜን ለንደን ደርቢ የፊታችን እሁድ በሚከናወነው አጓጊው የቶተናም ጨዋታ ላይ ሊደርስ የሚችልበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። ኖርዌይ አማካኝ በጥቅምት ወር መጀመሪያ ላይ ከዌስትሃም ጋር ባደረጉት ጨዋታ ላይ ከክሪስቲያንሶ ሰመርቪል ጋር ግጭት ውስጥ ገብቶ እንደነበር ይታወቃል። ሰመርቪል ተነሳ፣ ግን ኦዴጋርድ መነሳት እንዳልቻለ መናገር ይቻላል። ከዛን ጊዜ አንስቶ እስካሁን ድረስ ወደ ሜዳ ያልተመለሰ ተጫዋች ስለመሆኑ መናገር ይቻላል። ወደ 8 የሚጠጉ የአርሰናል መራግሮች ላይ ተሰልፎ መጫወትም አልቻለም። ከዚህ ቀደም በውድድር ዓመቱ መጀመሪያ ላይ በትከሻ ጉዳት ሲሰቃይ ነበር። ከአንድም 2-3 በተደጋጋሚ ይሄ ጉዳት ሲያስቸግረው እንደነበር ይታወቃል፣ ከማርቲን ኦዴጋርድ ጋር በተያዘ ማለት ነው። አሁን ግን የጉልበት ጉዳቱ ረዘም ላለ ጊዜ ከሜዳ እንዲርቅ አድርጎታል። እስከ 5-6 ሳምንት ድረስ ኦሬዲ ከሜዳ የራቀባቸው ጊዜያቶች ስለመሆናቸው መናገር ይችላል። ከኦዴጋርድ ጋር በተያዘ እንግዲህ ከሀገሩ ኖርዌይ ብሔራዊ ቡድን ጋር በነበረበት ወቅት እንግዲህ ከሀገሩ ቴሌቪዥን ጣቢያ ቲቪ2 በሰጠው አስተያየት ነው ስለ ጉዳቱ ሲጠየቅ በሂደት ላይ ነው ያለሁት፣ በቅርቡ ወደ ሜዳ መለሳለሁ ብዬ ተስፋ አደርጋለሁ ሲል ሀሳብ የሰጠው ማለት ነው። ይህ መረጃ ለመድፈኞቹ ደጋፊዎች ታላቅ እፎይታን ሊሰጥ ይችላል ተብሎ ይገመታል። አርሰናል ከዓለም አቀፍ የዓለም ዋንጫ ማጣሪያዎች በኋላ እጅግ ፈታኝ የሆኑ ተከታታይ ጨዋታዎች ይጠብቁታል። የሰሜን ለንደን ደርቢ ከቶተናም ጋር የፊታችን እሁድ፣ በቀጣይ ሳምንት እንግዲህ በሻምፒየንስ ሊግ ከባየር ሙኒክ ጋር ጨዋታቸውን ያደርጋሉ። ባየር ሙኒክ እንዲሁም እንኳን እንደዚህ አይነት አቋም ላይ ተገኝቶ አይደለም ወትሮም ቢሆን በታሪክ መዝገብ ላይ ለአርሰናል ፈታኝ ከሚባሉ ቡድኖች መካከል ባየር ሙኒክ ይጠቀሳል። እንዲሁ ካቻምናም በተለይ በሩብ ፍጻሜ በአውሮፓ ሻምፒየንስ ሊግ አርሰናል ወደ ግማሽ ፍጻሜ እንዳያልፉ እንቅፋት የነበረው ባየር ሙኒክ እንደነበር የሚታወቅ ጉዳይ ነው። ከዛ ውጪ ከቼልሲ ጋርም የሚያደርጉት ፍልሚያ በቀጣይ ሳምንት ውስጥ የሚደርጉ ወሳኝ ግጥሚያዎች ናቸውና ምንም እንኳን ኦዴጋርድ ከጉዳቱ እየተሻሻለው እንደመጣ ወይም ደግሞ ግልጽ በሆነ መንገድ በሰሜን ለንደን ደርቢ ጨዋታ ላይ ሊሰለፍ እንደሚችል ፍንጭ ቢሰጥም የኖርዌይ ብሔራዊ ቡድን አሰልጣኝ ሆነው ስቴል ሶልባከን ግን ከዚህ ቀደም ተጫዋቹ ወደ ጨዋታ ብቃት ለመመለስ ገና የተወሰነ ርቀት እንደሚቀረው በይፋ መናገራቸው አይዘነጋም። ሆኖም የቡድኑ አምበል በቅርቡ የሚመለስ ፍላጎትና እንዲሁም ደግሞ አዎንታዊ አስተያየቱ ለአርሰናል በአጠቃላይ ለሚኬል አርቴታም ትልቅ የሞራል ስንቅም እንደሚሆን ይጠበቃል።